የመከላከያው ሰራዊት ባለፈው ወር ዳግም የካርቱም ከተማን እስከሚቆጣጠር ድረስ በፈጥኖ ደራሹ አስተዳደር ስር እንደነበሩ የገለጹት የ52 ዓመቱ አብዲል ሐሰን የሰውነትም ክብደት በግማሽ ቀንሻለው አሁን አንጻራዊ ሰላም ቢኖርም በቂ ውሃ የኤሌክትሪክ ኃይል የለንም አብዛኞቹ ሆስፒታሎችም ስራቸውን እየሰሩ አይደለም በማለትም ትዝብታቸውን አጋርተዋል የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬሽ ከትላንት በስቲያ ባወጡት መግለጫ ስም ሳይጠቅሱም የሱዳን ጦርነትን እያቀጣጠሉ የሚገኙ የውጭ ኃይሎች ለሱዳን ተፋላሚዎችም ጥይት ከማቀበል ታቀቡ በማለትም ጉተሬሽ ጥሪ አቅርበዋል የሱዳን መከላከያ ሰራዊት የባህረ ሰላጤው አገር የተባበሩት አረብ ኤሚሬት የፈጥኖ ደራሹ ታጣቂ ኃይልን በቻድ በኩል የጦር መሳሪያ በማሸጋገር በማቀበል እጆቿን አስገብታለች በሱዳን የውስጥም የዘር ማጥፋት ወንጀልም እንዲፈጸም አረብ ኤሚሬት ጉልህ ሚና ተጫውታለች በማለት ባለፈው ሐሙስ በዓለም አቀፉ የፍትህ ችሎት በእንግሊዝኛው ዘ ኢንተርናሽናል ኮርት ኦፍ ጀስቲስ የዓለም አቀፉ ፍርድ ቤት ውሳኔም ገዢ ባይሆንም አስገዳጅነቱን የሚጠራጠሩ የህግ ባለሙያዎችም የተባበሩት አረብ ኤሚሬት በዓለም መድረክም ለማሸማቀቅ የሱዳን ወታደራዊ ኃይል የተጠቀመበትም ታክቲክ ሊሆን እንደሚችልም ጠርጥረዋል ምንም እንኳን አገራቱ በይፋም እጆቻቸውን በሱዳን ውስጥ መክተታቸውን ባያምኑም ግብጽም ታሪካዊ የሱዳን መከላከያ አጋር ስትሆን ሳውዲ አረቢያ ሩሲያ ዩክሬን ቱርክ ኳታር አልጄሪያ ኢራንና ኤርትራ ለጀነራል አልቡርሃን ድጋፍ እንዳላቸው ጀነራል አብዱራ ፈታህም እነዚህ አገራትን ደጋግመው መጎብኘታቸው ግንኙነቱ የቱን ያህል ጥልቀትም እንዳለው ያመለክታልም ተብሏል ሁሉን የሱዳን ኃይሎችን የሲቪክ ተቋማትን ያሰባሰበ የሲቪሊያን የሽግግር መንግስትም እንዲቋቋም ሁሉም የፖለቲካ ሰዎችም እንዲሳተፉ የጥላቻ ንግግሮችም እንዲታገዱ ብሔራዊ ምርጫም እንዲካሄድ የሱዳን ጦርነትም እንዲቀጥል የሚፈልጉ አካባቢና ዓለም አቀፍ ኃይሎች እጆቻቸውን እንዲሰበስቡ ይህ ካልሆነ ግን ሱዳን የአክራሪዎችና አሸባሪዎችም መፈንጫና መናኸሪያ መሆኗ አይቀሬ ነው በማለትም ስጋት አዘል ማስጠንቀቂያም አጋርተዋል የፈጥኖ ደራሹ ኃይል አዲስ መንግስት ማዋቀሩን በገለጸበት በዚህ ወቅት ከተጀመረ 2 ዓመታት ያስቆጠረው ዓለም አቀፍ ትኩረት የተነፈገው ዳፋው ግን ኢትዮጵያን ጨምሮ ለጎረቤት ሀገራት የተረፈው የሱዳን የእርስ በርስም ጦርነትን ለማስቀረት የሚደረገው በመጠኑም ቢሆን ቀጠናዊና ዓለም አቀፋዊ ሙከራዎችም አለመሳካታቸው የብዙዎችን ልብም እየሰበረ ይገኛል ቀጣዩ የሱዳንና የህዝቧም እጣፈንታ ምን ይሆን የሚለው ጥያቄም አስነስቷል የ81 ዓመቱን የቀድሞ የሱዳን አምባገነን መሪ ኦመር ሐሰን አህመድ አልበሽርን የ26 ዓመታት ወታደራዊ አገዛዝን ለመጣል እንደ ፈረንጆቹ አቆጣጠር በ2019 የተካሄደውን አብዮትን በዋነኛነት የዘወሩት የሱዳን መከላከያ ሹም ጀነራል አብዱል ፈታህ አልቡርሃንና የፈጥኖ ደራሹ በእንግሊዝኛው ምህጻረ ቃል RSF መሪው ጀነራል መሐመድ ሐምዲን ደጋሎ ወይም ሐምዲቲም ድህረ ፕሬዝዳንት አልበሽር በአንድ እዝ ስር ለመሆን ስልጣን ለሲቪል አስተዳደር ለመስጠት አለመቻላቸው ወይም አለመስፈለጋቸው የሁለቱ ታጣቂ ኃይሎች ከዋናዋ ከተማም ካርቱም አንስቶም ታላላቅ ከተሞችን ያዳረሰ ከ14 ሚሊዮን በላይ ሱዳናውያን በአገር ውስጥና በጎረቤት አገራትም እንዲሰደዱም አድርጓል በ10 ሺዎች የተቆጠሩ ሱዳናውያን ህይወታቸውንም ቀጥፏል በሚሊዮኖች የተቆጠሩ ሱዳናውያን በዓለማችን እጅግ አስከፊ ለተባለው የሰብአዊ ቀውስም አፋፍ ላይ ተዳርገዋል የሱዳንን የ2 ዓመት የእርስ በርስ ጦርነትን በማስመልከት ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ባወጣው መግለጫ ይህ ዕለት በዚህ ጦርነት ላይ ለተሳተፉ ወገኖች በአጠቃላይ የፍረትና የሽንፈት ቀን ነው ብሎታል አምነስቲም ከፍተኛም ተመራማሪ የሆኑት ኤሪካ ጎቬራ ሱዳን በዚህ በማይታሰብ ጦርነትም ስትለበለብ ሰላማዊ ህዝቧም ለሰቆቃም ሲዳረግ ዝምታን የመረጠው ዓለም አቀፉ ማህበረሰብ በሱዳን የእርስ በርስ ጦርነት ላይ ነዳጅ ያርከፈከፈው አገራትም ሊሸማቀቁም ሊያፍሩ ይገባልም ብለዋል እንደ አምነስቲ መግለጫም ባለፉት 2 ዓመታት በሱዳን በተካሄደው የእርስ በርስ ጦርነት የሱዳን መከላከያ ሰራዊት የፈጥኖ ደራሽ ኃይሉና አጋሮቻቸው የጾታይም ትንኮሳም ቶርቸር ረሃብን ፈጽመዋል የገበያ ማዕከላት የስደተኞች መጠለያ ካምፖችና ሆስፒታሎች ሳይቀሩ በቦምብ ነጉደዋል በርካታም አቅመ ደካማ ሰላማዊ ዜጎችም ተገድለዋል ሲል ጦርነቱን አምነስቲ በጽኑ አውግዞታል ባለፈው ሳምንት አዲስ የምርመራ ስራ በግኝቱን ይፋ ያደረገው አምነስቲ የሱዳኑ የፈጥኖ ደራሽ ታጣቂ ኃይሎች መጠነ ሰፊ የጾታም ትንኮሳም አስገ
አስገድዶ መድፈር፣ የቡድን መድፈር፣ የጾታ ባርነትን ፈጽሟል። ይህም ምናልባት በሰው ልጅ ላይ የተደረገ ወንጀል ወይም ክራይም አጌንስት ሂዩማኒቲ ተብሎ ሊቆጠር ይገባልም ሲል የገለጸው አምኒስቲ ኢንተርናሽናል ይህ ሁሉ ወንጀልና ሰቆቃም በሱዳን ምድር እየተፈጸመ ሳለ ዓለም አቀፉ ማህበረሰብ ዝምታን መርጧል። የተባበሩት መንግስታትም የጸጥታው ምክር ቤትም ቢሆን ወደ ሱዳን እየጎረፈ የሚገኘውን በእሳት ላይ ነዳጅ የሆነውን የጦር መሳሪያም ፍሰት ላይ ማዕቀብ ወይም ኤምባርጎ ለመጣል አለመቻሉ አሳሳቢ ነው ሲል የሰብአዊ መብት ተሟጋቹ ድርጅት አምኒስቲም ቅሬታውን ገልጿል። የሱዳን ህዝብም ለእንደዚህ አይነቱም ብርቱም የሰብአዊ ቀውስ በተጋለጠበት ወቅት የሱዳንን ህዝብን ህይወትም መታደግም ቀዳሚ መሆኑ በሚነገርለት በዚህ ወሳኝ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአገራቸው ዓለም አቀፍ የተራድኦ ድርጅት በእንግሊዝኛው ምህጻረ ቃል USAID ለሱዳን ህዝብ የሚያደርገውን ወደ 64 ሚሊዮን የአሜሪካን ዶላር እርዳታ እንዲቋረጥ መወሰኑ ምንም ጥፋትም ባልፈጸሙም ሰላማዊ ዜጎች አንገት ላይ የተሰነዘረ ስለታም ካራ ነው ያለው አምኒስቲ ኢንተርናሽናል ዓለም አቀፉ ማህበረሰብ ግፉ የበረታበትን የሱዳን ህዝብን ችላ ማለቱን ሊያቆም ይገባልም ሲል ጥሪ አቀርቧል። ሌላኛው ግብረሰናይ ድርጅት ኦክስፋም አሜሪካን በበኩሉ በሱዳን የሚቀጥለው የክረምት ወራትም መንገዶች በጭቃም በመሸፈን ወሳኝ የሆኑ ድልድዮችን በማፈራረስ የእርዳታ እጆችም የሚጠብቁ በሚሊዮኖች የሚቆጠሩ ሱዳናውያን ህይወታቸውን ይበልጥም ሊያመሰቃቀለው ይችላል። ከቀይ ባህር እስከ ሳህል በረሃም ባሉት አካባቢዎች የተዘረጋው በዓለማችን ትልቁም የሰብአዊ ቀውስ በሱዳን ላይ ማንሰራፋቱም አይቀሬ ነው። የሱዳን የእርስ በርስ ጦርነትም ተጎጆችን በመቀበል ከፍተኛ አዘቅት ውስጥ ይገኙትም ጎረቤት ደቡብ ሱዳንና ቻድም ተጨማሪ ሸክምና ጫና ሊገጥማቸው ይችላል በማለትም ኦክስፋም አሜሪካም ኮዲሁም አስጠንቅቋል። ናዲያም ትባላለች። በእርስ በርስም ጦርነቱ ባለቤቷንና ሁለት ልጆቿን በሱዳን ወታደሮችም ያጣች መሆኗን ገልጻም በአሁኑ ወቅት በደቡብ ሱዳን ሬንክም የመጠለያ ካምፕ ውስጥ እስማኤል ከተባለም የ5 ዓመት ወንድ ልጇና ከ150,000 ተፈናቃዮች ጋርም ትገኛለች። ናዲያም ስለ ታለፈችው መሪር ህይወትም ስትናገር ጦርነቱ ሁሉንም ሀብታችንን ጠራርጎም አውድሞብናል። ከለበስነው ጨርቅ በቀር ተጨማሪ እራፊ ጨርቅም አልያዝንም። በዚህ ወቅትም ከጥይትም አረር ሰላም ብንሆንም በቂ ምግብ ባለመኖሩም ከሞት ጋርም ተጋፍጠናልም ብላለች። ከሱዳኑ የእርስ በርስ ጦርነት ጋር ተያያዥነት ባለው መልኩ በሚሊዮኖችም የሚቆጠሩ ሱዳናውያን በቀላሉ በረሃብና በበሽታ መሞታቸው አይቀሬ ነው ያለው ኦክስፋም አሜሪካም ሁሉም የሱዳን ተፋላሚ ኃይሎችም ጦርነቱን በአስቸኳይ በማስቆም ለዲፕሎማሲና ለዘላቂ የተኩስ አቁም ስምምነትም ሊያደርጉ ይገባልም ሲል ጥሪም አቀርቧል። 4.8 ሚሊዮን ሱዳናውያን ጦርነቱን ሸሽተው ወደ ጎረቤት ኢትዮጵያ፣ ግብጽ፣ ሊቢያ፣ ደቡብ ሱዳን፣ ቻድና ኡጋንዳ መሰደዳቸውን የገለጸው ኦክስፋም አሜሪካ በአገር ውስጥ መፈናቀል ደረጃ በአሁኑ ወቅት ከ8 ሱዳናውያን አንዱ ቀየውን ለቆ ለመፈናቀሉ ይህም አሃዝ በዓለም ላይ ካለው የስደተኞች ፍልሰት 1:13 ሲነጻጸር የሱዳናውያን የአገር ውስጥ ተፈናቃዮችም ቁጥር ከፍተኛው የሰብአዊ ቀውስም በዓለማችን ላይ የተመዘገበበት ነው ብሎታል። ባለፉት 2 ዓመታት ውስጥ የካርቱም ከተማን ጨምሮ በርካታ ቁልፍ ወታደራዊ አካባቢዎችን ተቆጣጥረው የነበረው ጀነራል አብዱል ፈታህ አልቡርሃንን ወደ ሰሜናዊ ሱዳን አቅጣጫ ፖርት ሱዳን እንዲሸሹ ያደረጉት የፈጥኖ ደራሹ መሪ ጀነራል መሐመድ ደጋሎ ታጣቂ ኃይላቸው ካለፉት ጥቂት ወራት ወዲህ ወታደራዊ ሽንፈትም እየገጠማቸው መሆኑን በስፋት በሚነገርበት በዚህ ወቅት ጀነራል ሐምዲቲ በሚቆጣጠሩበት አካባቢ የሰላምና የአንድነት የተባለ የራሳቸውን መንግስት በትላንትና ዕለት ማቋቋማቸውን አስታውቀዋል። ጀነራል ደጋሎ በማህበራዊ ትስስር ቴሌግራም ገጻቸው እንዳጋሩት ባለፈው የካቲት ወይም በፈረንጆቹ ፌብሩዋሪ 2025 በጎረቤት ኬንያ ናይሮቢ ከተማ የተፈረመው ቻርተርን ከግንዛቤ ውስጥ በመክተት የአጠቃላይ የሱዳን እውነተኛ ገጽታን ያንጸባርቃል ያሉት መንግስትን ሱዳን ሁለተኛ አገራቱን ባከበረም የእርስ በርስም ጦርነት ማግስት መንግስታቸው መቋቋሙ ትልቅም ኩራትም ይሰማናልም ብለውታል። በአዲሱ የጀነራል ደጋሎ አስተዳደር ውስጥ ሁሉንም የሱዳን ግዛቶችን የሚወክሉ የተባሉ 15 ፕሬዝዳንታዊ ጉባኤ ተወካይ እንደሚኖርም ተገልጿል። የፈጥኖ ደራሹም ታጣቂ ኃይሎች በሚቆጣጠሩበትም ዳርፉር አካባቢ በሚገኝ አንድ የመጠለያ ካምፕ ውስጥ የሚገኙ ተፈናቃዮች መካከል ካለፈው አርብና ቀዳሜ የፈጥኖ ደራሹ ኃይል ታጣቂዎች በከፈቱትም ጥቃትም በትንሹ 300 ሰዎች መሞታቸው ዓለም አቀፋዊ ውግዘትም አስከትሏል። የአሜሪካ አስተዳደር በትላንትና
ዕለት ባወጣው መግለጫ የፈጥኖ ደራሹም ታጣቂ ቡድን ሲቪሊያኖችንና የሰብአዊ እርዳታ ሰራተኞችን ሆነ ብሎ ያደረሰው ጥቃትን በተመለከተ የወጣው ሪፖርት በእጅጉ አሳዝኖናል ያሉት የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ቴሚ ብሩስ ሁሉም ተፋላሚ ወገኖች ዓለም አቀፋዊ የሰብአዊ መብት ህግጋቶችን እንዲያከብሩ ካልሆነ ግን በጥፋተኞች ላይ የተገኙ ወገኖች ከተጠያቂነት አያመልጡም በማለትም አስጠንቅቀዋል። የዛሬ 2 ዓመት በወርሃ ሚያዝያ ወይም በፈረንጆቹ አፕሪል 15 2023 የተቀሰቀሰው የሱዳን የእርስ በርስ ጦርነትን ከ2011 ኤሮፓ ቁጥጥር ሁለቱ ሱዳኖች አንድ በነበሩበት ወቅት በቆዳ ስፋቷ በአፍሪካ አህጉር አንደኛ የነበረችው ድህረ የደቡብ ሱዳን ነጻነት ወይም መገንጠል ከአልጄሪያና ከዲሞክራቲክ ሪፐብሊክ ኮንጎ በመከተል በአፍሪካ አህጉር በቆዳ ስፋቷ በሶስተኛ ደረጃ ላይ የምትገኘው ሱዳን ከሁለቱም ልትከፈል ትችላለችም ሲሉ በእንግሊዙ ኬምብሪጅ ዩኒቨርሲቲ በሱዳን ጉዳይ ጥናት የሚያደርጉት ሻርቴዝ ሳልቪና ስጋታቸውን ለፈረንሳይ ዜና አገልግሎት ኤፍፒ ገልጸዋል። የሱዳን ወታደራዊ ኃይልና የፈጥኖ ደራሹም ታጣቂ ቡድን በተናጠል በጦርነት ወቅት ዝርፊያዎችን፣ ወሲባዊ ትንኮሳዎችንና በሲቪሊያኖች ላይ ጥቃት ማድረሳቸው በስፋት እየተነገረም ይገኛል። በዳርፉር ግዛት በመከላከያው ቁጥጥር ስር በብቸኝነት የሚገኘው የአልፋሽር አካባቢን ከመከላከያው ለማስለቀቅ የፈጥኖ ደራሹ ታጣቂዎች መጠነ ሰፊ ወታደራዊ የመልሶ ማጥቃት መሰንዘራቸው የተገለጸ ሲሆን የመከላከያ ሰራዊቱም ጥቃቱን ለመመከት በማለት በአልፋሽር አካባቢ የአውሮፕላን ጥቃት በትናንትናው ዕለት መጀመሩንም አስታውቋል። የ38 ዓመቷ ዘይነብ አብዱልራሂም ጦርነቱን በመሸሽ ከሰሜናዊ ካርቱም ቤቷም ለወራት ለመፈናቀል መገደዷን የተናገረች ሲሆን ወደ ካርቱም ከተማም ሰሞኑን የተመለሰችው ዘይነብ መሰረታዊ ፍጆታዎችን ለማግኘት ጥረት እያደረግን እንገኛለን፣ ይሁን እንጂ ውሃ፣ መብራት፣ መድኃኒት የለንም በማለት ኑሮ በአሁኑ ወቅት በካርቱም እንደሚመስል ለኤፍፒ ዘጋቢም ተናግራለች። የመከላከያው ሰራዊት ባለፈው ወር ዳግም የካርቱም ከተማን እስከሚቆጣጠር ድረስ በፈጥኖ ደራሹ አስተዳደር ስር እንደነበሩ የገለጹት የ52 ዓመቱ አብዲል ሐሰን የሰውነትም ክብደት በግማሽ ቀንሻለው፣ አሁን አንጻራዊ ሰላም ቢኖርም በቂ ውሃ፣ የኤሌክትሪክ ኃይል የለንም፣ አብዛኞቹ ሆስፒታሎችም ስራቸውን እየሰሩ አይደለም በማለትም ትዝብታቸውን አጋርተዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬሽ ከትናንት በስቲያ ባወጡት መግለጫ ስም ሳይጠቅሱ የሱዳን ጦርነትን እያቀጣጠሉ የሚገኙ የውጭ ኃይሎችም ለሱዳን ተፋላሚዎችም ጥይት ከማቀበል ታቀቡ በማለትም ጉተሬሽ ጥሪ አቅርበዋል። የሱዳን መከላከያ ሰራዊት የባህረ ሰላጤው አገር የተባበሩት አረብ ኤሚሬት የፈጥኖ ደራሹ ታጣቂ ኃይልን በቻድ በኩል የጦር መሳሪያ በማሸጋገር በማቀበል እጆቿን አስገብታለች። በሱዳን የውስጥም የዘር ማጥፋት ወንጀልም እንዲፈጸም አረብ ኤሚሬት ጉልህ ሚና ተጫውታለች በማለት ባለፈው ሐሙስ በዓለም አቀፉ የፍትህ ችሎት በእንግሊዝኛው ዘ ኢንተርናሽናል ኮርት ኦፍ ጀስቲስ ICJ የክስም ፋይል አቅርቦባታል። ኤሚሬትም የቀረበባትን ውንጀላም በሆላንድ የሚገኘው አምባሳደሯ አምሪህም አልፋቲህም የሱዳን ጦርነትና አመጻም በእጅጉ ልባችንን ይሰብራል፣ ይሁን እንጂ የሱዳን ወታደራዊ ኃይል ወደ ሆላንድ ዘሄግ የመጡትም የሱዳናውያን ሰቆቃም ለማስቀረት ሳይሆን መከላከያው ከሚቀርብበት ውንጀላ ለማምለጥና የተባበሩት አረብ ኤሚሬትን የጦስ ዶሮ ለማድረግ ነው። ዓለም አቀፉ የፍትህ ፍርድ ቤትም የፖለቲካ ቲያትር መሆኛ ስፍራ አይደለም። የተባበሩት አረብ ኤሚሬትም ሁለቱንም የሱዳን ተፋላሚ ኃይሎችን ማለትም የመከላከያውንም ሆነ የፈጥኖ ደራሹን አትረዳም፣ ስለዚህም የቀረበብን የክስ ፋይል ተቀዶ ይጣል በማለትም የተባበሩት አረብ ኤሚሬት ፍርድ ቤቱን ተማጽናለች። የዓለም አቀፉ ፍርድ ቤትም ውሳኔም ገዢ ባይሆንም አስገዳጅነቱን የሚጠራጠሩ የህግ ባለሙያዎችም የተባበሩት አረብ ኤሚሬት በዓለም መድረክም ለማሸማቀቅ የሱዳን ወታደራዊ ኃይል የተጠቀመበትም ታክቲክ ሊሆን እንደሚችልም ጠርጥረዋል። ምንም እንኳን አገራቱ በይፋም እጆቻቸውን በሱዳን ውስጥ መክተታቸውን ባያምኑም ግብጽም ታሪካዊ የሱዳን መከላከያ አጋር ስትሆን ሳውዲ አረቢያ፣ ሩሲያ፣ ዩክሬን፣ ቱርክ፣ ኳታር፣ አልጄሪያ፣ ኢራንና ኤርትራ ለጀነራል አልቡርሃን ድጋፍ እንዳላቸው ጀነራል አብዱራ ፈታህም እነዚህ አገራትን ደጋግመው መጎብኘታቸው ግንኙነቱ የቱን ያህል ጥልቀትም እንዳለው ያመለክታልም ተብሏል። በተቃራኒው ኢትዮጵያን ከሰሜኑ ጦርነት ጋር በተያያዘ የተባበሩት አረብ ኤሚሬት፣ ሊቢያና ቻድ ለፈጥኖ ደራሹ መሪም ጀነራል ደጋሎም ስስልብም እንዳላቸው ይነገራል። እንግሊዝ ከአፍሪካ ህብረትም ከአውሮፓ ህብረት ከጀርመንና ከፈረንሳይ ጋር በመሆን በትላንትናው ዕለትም ሁለተኛ ዓመቱን የተከበረውን የሱዳን የእርስ በርስ ጦርነትን ሎንዶን ላይ ጠርተው
ጠርተው በነበረው ሱዳን ተኮር ኮንፈረንስ ላይ ያወሱትም ሲሆን የሱዳኑ የውጭ ጉዳይ ሚኒስትር አሊ የሱፍም በስብሰባው ላይ እንዲገኙ ግብዣ የተደረገላቸው የተባበሩት አረብ ኤሚሬት፣ ኬንያና ቻድን የጦርነቱ ዋነኛ ተሳታፊዎች ናቸው በማለትም የሶስቱ አገራት ልኡካን ቡድኖች መሳተፍን በጽኑም ተቃውመዋል። የእንግሊዙ የውጭ ጉዳይ ሚኒስትር ዴቪድ ላሜይ በመክፈቻ ንግግራቸው ትዕግስት የተላበሰበት ዲፕሎማሲ እንሻለን፣ ከዚህ በኋላም ተጨማሪ አንድ ዓመት የሰቆቃ ጊዜ በሱዳን ምድር እንዲቀጥል አንሻም፣ የጦርነቱ ተዋናዮች የሰላማዊ ዜጎችን ሕይወት መታደግ አለባቸው፣ አስቸኳይ እርዳታም ወደ ሱዳን በነጻ ሊገባ ይገባልም ብለዋል። የኢትዮጵያ፣ የቱርክ፣ የካናዳ፣ የሳውዲ አረቢያ፣ የኖርዌይ፣ የስዊዘርላንድ፣ የተባበሩት አረብ ኤሚሬት፣ የደቡብ ሱዳን፣ የኳታር፣ የኡጋንዳ፣ የአሜሪካ ከፍተኛ ባለስልጣናት፣ የአረብ ሊግና የተባበሩት መንግስታት ተወካዮች የተገኙበት በተቃራኒው የወታደራዊ ተፋላሚዎቹ የጀነራል አልቡርሃንና ጀነራል መሐመድ ደጋሎ ተወካዮች ያልተገኙበት የለንደኑ ኮንፈረንስ በሱዳን የሚታየው የሰው ልጆች ሕይወትን ቅጥፈትና ንብረትን በማስቆም ረገድ አንድ ወጥም የጋራ አቋም ባይደርስም በዚህም ዓመትም ለሱዳንና ለጎረቤቶቿም የሚለገስ 1 ቢሊዮን የአሜሪካን ዶላር ለማቅረብ ተሳታፊው አገራትም እንደሚያዋጡም ቃል ገብተዋል። የአውሮፓ ህብረት 590 ሚሊዮን ዶላር፣ የእንግሊዝ መንግስት 158 ሚሊዮን ዶላር ለእርዳታ እጆቻቸው እንደሚዘረጉም በአቋም ደረጃም ገልጸዋል። ከቅርብ ጊዜያት ወዲህ ባልተጠበቀ ሁናቴም ወታደራዊ በለስ የቀናቸው የሱዳኑ መከላከያ ኃይል ኤስኤኤፍ አብዱል ፈታህ አልቡርሃን ቀደም ሲል ከተቀናቃኛቸው የፈጥኖ ደራሹ ኃይል አርኤስኤፍ መሪው ጀነራል መሐመድ ደጋሎን ጋር የተኩስ አቁም ስምምነት ለመድረስ የፈጥኖ ደራሹ ኃይል ካርቱምንና አካባቢውን ጨምሮ በኮርዶፋም በኤልፋሸር አካባቢዎች በ10 ቀናት ሙሉ በሙሉ ለቆ ለማውጣት ራሱን በዳርፉር አካባቢ እንዲያሰባስብ ላቀረቡት ጥያቄ እስካሁን ድረስ ምላሽ ባለማግኘታቸው ሁለቱም በቀላሉ የማይታረቁ ኃይሎች ሱዳንን ወደ ቀጣይ የለየለት የጦርነት አውድማነትም ሊዳርጓት ይችላሉ የሚል ስጋቶችም በስፋትም አይለዋል። በቀድሞው የሱዳን ጠቅላይ ሚኒስትር አብደላ ሐምዱክ በበኩላቸው ሁሉን የሱዳን ኃይሎችን የሲቪክ ተቋማትን ያሰባሰበ የሲቪሊያን የሽግግር መንግስትም እንዲቋቋም፣ ሁሉም የፖለቲካ ሰዎችም እንዲሳተፉ፣ የጥላቻ ንግግሮችም እንዲታገዱ፣ ብሔራዊ ምርጫም እንዲካሄድ፣ የሱዳን ጦርነትም እንዲቀጥል የሚፈልጉ አካባቢና ዓለም አቀፍ ኃይሎች እጆቻቸውን እንዲሰበስቡ፣ ይህ ካልሆነ ግን ሱዳን የአክራሪዎችና የአሸባሪዎች መፈንጫና መናኸሪያ መሆኗ አይቀሬ ነው በማለትም ስጋት አዘል ማስጠንቀቂያም አጋርተዋል። የፈጥኖ ደራሹ ኃይል አዲስ መንግስት ማዋቀሩን በገለጸበት በዚህ ወቅት የሱዳን ወታደራዊ ኃይል ሶስተኛውን የሱዳን የእርስ በርስ ጦርነትን ዓመትን ምዕራባውያን ደቡብና ኦምዱርማን አካባቢ ገዢ ቦታዎችን በተቆጣጠረበት የጦር መሳሪያም በመማረክ በደርዘን የተቆጠሩ የፈጥኖ ደራሹን ታጣቂዎችን በመግደል በካርቱም ግዛት ውስጥ በሚገኙ ኪስ ቦታዎችን ከፈጥኖ ደራሽ ኃይል ነፃ ለማውጣት እየተንቀሳቀሰ መሆኑን ተናግሯል። ለብር ራዲዮም ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማል።